ስንፍና ትጋት እንኳን ምግባርን ወደ ክህደት ያደርሳል። ቅዱሳን ሐዋርያት ማታ ባያንቀላፉ ኑሮ ክርስቶስን አይክዱትም ነበረ። ሁሉም የካዱት እንቅልፋም ስለሆኑ ነው። እንቅልፋም የሆነ ትውልድ እንኳን መልካምነቱን ሃይማኖቱን እንዲያጣ ይችላል። ሰነፍ የሆነ ቅዱስ ዮሐንስ ዘደማስቆ እንደሚናገረው ዓለምን እንዲያጠፈው የሚያደርጉ ክፋቶች ሁሉ ከሶስት መሰረታዊ ነገሮች የሚነሱ ናቸው። አንዱ ካለማወቅ፣ አንዱ ከስንፍና፣ አንዱ ከመርሳት ነው ይላል። አለማወቅ ፍጹም ያጠፋል። ስንፍና ተኝተን እግዚአብሔር እንዲያስተካክል እንፈልጋለን። ተኝተን ቤተ ክርስቲያንን እግዚአብሔር በታምር ዘመን እንዲያሳልፋት እንፈልጋለን። እግዚአብሔር በእጁ ብቻ ገፍቶ ከጫፍ እንዲያደርሳት እንፈልጋለን። ወይም ቄርሎስን ወይም ቅዱስ ጳውሎስን ወይም ዮሐንስ አፈወርቅን ወይም አቡነ ተክለ ሃይማኖትን አንስቶ እግዚአብሔር ቤተ ክርስቲያንም እንደው በመርከብ ባህር ከፍሎ እንዲያሻግራት እንፈልጋለን። ወደድንም ጠላንም ቤተ ክርስቲያን ያለችው እኛ እጅ ላይ ነው። የወደደ ሰው ቤተ ክርስቲያን ከእጁ አምልጣው ባህር ውስጥ ይገባል። የወደደ ሰው በእጁ ይዟት መንግሥተ ሰማያት ታገባዋለች። መንግሥተ እግዚአብሔር ሰናያ ማእከሌክሙ፣ የእግዚአብሔር መንግሥት በእናንተ መካከል ናት ያለ ቅዱስ ሉቃስ 17:21 ላይ ቤተ ክርስቲያን መንግሥተ ሰማያት የተባለች ቤተ ክርስቲያን እጃችሁ ላይ ናት። እናንተው ልታጧት፣ እናንተው ልትይዟት፣ እናንተው ልትከብሩባት፣ እናንተው ልትጠፉባት ትችላላችሁ። ሰንፋችሁ ቤተ ክርስቲያናችሁን ልታጠፉ፣ ተግታችሁ ቤተ ክርስቲያንን ልትሰሩ ይቻላችኋል። በእጃችሁ ነው። ሁሉን ሰጥቶናል። እግዚአብሔር መቻሉን ሰጥቶናል። ካህሊነቱን ሰጥቶናል። ያለመቻል ዘመን ከአዳም በፊት በአዳም ዘመን የነበረው አለመቻል አልፎልናል። ተግተን እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ተግተን እንጸልይ። ትጋት ማለት ምን ማለት ነው? ሁልጊዜ መልካም ነገርን በጽናት መስራት ነው። መሰልቸትን መተው ማለት ነው። መሰልቸትን እምቢ ብሎ ስጋ የማይወደውን ነገር ለነፍስ ብሎ ማድረግ ማለት ነው። ጉንዳን ልበ ሙሉ ነው። ታውቃላችሁ አይደለም? ልበ ሙሉ መሆን ይገባል። ፈሪ ሰው አይጸድቅም። ልቡ ለጻድቅ ውኩል ከመአንበሳ፣ የጻድቅ ሰው ልቡና እንዳንበሳ የተማመነ ነው ይላል። ፈሪ ሰው አይጸድቅም። ጉንዳን በጣም ያስደንቃል። አንዱ ብልሃቱ ጉንዳን የሰው እግር ላይ ከወጣ እግር ላይ አይነክስም ካልተንቀሳቀሱ በቀር። በጣም ክሩ የሚያስደንቀው ጉንዳን የሚነክሰው ግንባር ላይ ሲደርስ ነው። ልቡ የሚያስደንቀው ለምን ይመስላችኋል? ሰውን ግንባር ላይ የሚነክሰው አንስቶ ሊወስድ እኮ ነው። ልቡ ነው እኮ የሚያስደንቀው ማለት። የማይቻል ነገርን ሁሉ እችላለሁ የሚል ምናልባት እዚህ ላይ ጉያ ላይ የሚናከሰው ሰውየው ከተንቀሳቀሰ ብቻ ነው። አሁን እኛ እንደው እኮ በጣም ነው የምናስደንቀው። እንኳን ራስ ላይ ልንደርስ ገና እግር ሰኮና ላይ ሳንደርስ መናከስ እንጀምራለን። ሳንሰራ የምንጮህ ውሾች ማለት ነው። ሳንሰራ መለፍለፍ። አንድ እቅድ ታቅዶ የመታቀዱ ሐሳብ ገና ተወግቶ ሳያልቅ ለዓለም ይዳረሳል። ዲያብሎስ ይነጥቅና እዚያ በኋላ የቤተ ክርስቲያን ጠላት የሆነውን ዲያብሎስን አዘጋጅቶ ያፈርስብናል። ይህንን ነው የሚያደርገው። ልበ ሙሉነት፣ በጥበብ መስራት፣ ሰርቶ ሲጨርሱ መናገር። ይሄ ነው መድኃኔ ዓለም ኢየሱስ ክርስቶስ ዲያብሎስ እየቀረበ አንተ አምላክ ነህ፣ አንተ የእግዚአብሔር ልጅ ነህ ሲለው ዝም ብሎ ኑሮ በዕለተ ዓርብ ነበረ እውነቱን የነገረው። ስራውን ሰርቶ ሲጨርስ ሰርተን ለመናገር ያብቃን። ሁለተኛው ጥበበኛ ማን ነው ያልን እንደሆነ ሁለተኛው አሽኮኮዎች ናቸው። እነዚህ አሽኮኮዎች የሚኖሩት አስቀድመን እንደተናገር በዓለት ውስጥ ነው። እነዚህ ምዕመናን ናቸው። ቅድም ምዕመናን ናቸው ብያቸዋለሁ። ቤተ ክርስቲያን እንዴት በመልካም ዘመን ክፉ ዘመንን አልፋ ከመልካም ዘመን እንደምትደርስ የሚያሳዩን እነዚህ ፍጥረታት ናቸው። በትክክል አሁን ያለንበትን ዘመን ያሳዩናል። ስለዚህ ቤተ ክርስቲያን የምትጠበቀው ተግተው በሚሰሩ ምዕመናን ነው። እስኪ በሉ ተግተው በሚሰሩ ምዕመናን በሉን። ይሄንን ነው አንዱ። ጌታ ሰነፍን ሰው ለጸጋ ራሱ አይመርጠውም። ለምንድን ነው ሐዋርያትን ከሥራ አንዱን ዓሣ ሲያጠምድ፣ አንዱን በሬ ሲያቀና፣ አንዱን ግብር ሲሰበስብ የጠራው? እግዚአብሔር ለክብር እንኳን የሚጠራቸው ሰራተኞችን ነው። ሰነፍ ሰው በሰማይም በምድርም ርስት የለውም። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ያለ ሰሎሞን ለዚህ ነው። ሰነፍ ሰው በምድርም አይከብርም በሰማይም አይከብርም። ይህን ነው እግዚአብሔር ያደርግ። ሁለተኛ ምኖች ናቸው ሲባል አሽኮኮ የተባሉት አሽኮኮ አቅማቸውን ስለሚያውቁ ምኖች ናቸው? ከአለት ተጠግተው ይኖራሉ። እነዚህ ባይታውያን ናቸው። አሽኮኮዎች በአለት ተጠግተው ይኖራሉ ማለት በዓት የሚያጸኑ ናቸው። በዓት አጽንተው ይኖራሉ። ከበዓታቸው አይወጡም። ከበዓታቸው የማይወጡ ባይታውያን
እንዲያውም አረጋዊ መንፈሳዊ ምን ይላል? ለባይታዊ በዓቱ እሳት ናት ይላል። እሳት እንግዲህ ታውቃላችሁ፣ እሳት ሁለት ነገር ያመጣል። ሶስት ነገር፣ አንደኛው ብርሃን፣ ሁለተኛው ሙቀት፣ ሶስተኛው መዓዛ ነው የሚያመጣው ዕጣን። እሳት ማለት ነው። ለምሳሌ ዕጣኑ መዓዛ ሊወጣው የሚችለው በእሳት ስንጠብሰው ነው። ሁለተኛ ደግሞ እሳት ምን ያደርጋል? ደግሞ ብርሃን ይሰጣል። ሶስተኛ ሙቀት ስላለው ያበስላል። አንድ ባይታዊ ሊበስል የሚችለው ባይታዊ በዓቱ ውስጥ ሲጸና አንደኛ ይበስላል። ለራሱ ሲጸልይ የነበረው ለባልንጀራው ይጸልያል። ለባልንጀራው ይጸልይ የነበረው ለአካባቢው ይጸልያል። ለአካባቢው ከመጸለይ አልፎ ለሀገር ይጸልያል። ለሀገር ከመጸለይ አልፎ ለዓለም ይጸልያል። እየበሰለ ይመጣል ማለት ነው። ለዕለት እንጀራው ይጸልይ የነበረው፣ ለጤናው ይጸልይ የነበረው፣ ለልብስ ይጸልይ የነበረው፣ ለህብስተ ሕይወት ለክርስቶስ መጸለይ ይጀምራል። እሱን ለማግኘት ይጸልያል። ጤና ስጠኝ ይል የነበረው ለነፍሱ ጤንነት መጸለይ ይጀምራል። ቤት ስጠኝ ይል የነበረው ለሰማይ ቤቱ መጸለይ ይጀምራል። ልብስ ስጠኝ ይል የነበረው ካንተ ልብስነት አታራቁጠኝ ማለት ይጀምራል። ይሄ በሰለ ማለት ነው። መነኩሴን የሚያበስለው በዓቱ ነው። ባይታውያን የሚበስሉት በበዓታቸው ነው፣ ይበስሉበታል። እሳት መዓዛን እንደሚያመጣ ልክ መነኩሴን በዓቱ በክርስቶስ መዓዛ እንዲጠግብና እንዲኖረው ያደርገዋል። እሳት ብርሃን እንዳለው የመነኩሴ በዓት ደግሞ ባይታዊውን በክርስቶስ ብርሃን እንዲያበራ ያደርገዋል። ከበዓቱ ጸንቶ ከመኖር የተነሳ እሱ ሳይናገር የክብሩ ብርሃን መናገር ይጀምራል። እንጦንስ ስለ ራሱ ለመናገር በእስክንድሪያ ከተማ፣ በሮም ከተማ፣ በአንጾኪያ፣ በቁስጥንጥንያ፣ በዓለም ሁሉ ስለ እንጦንስ የሚናገሩ ደብዳቤዎችን አላከም። ስለ እንጦንስ የሚናገሩ ሰዎችን አላደራጀም። የገዛ ክብሩ ከበረሃ ውሎ ይናገር ነበረ። በአፍላጦንና በአርስቶትል በሶቅራጥስ ፍልስፍና ይሰክሩ የነበሩ ግሪካውያን ሳይቀር ወደ በረሃው ጉያ ውስጥ እንዲመጡና በመነኮሳት ብርሃን እንዲሳቡ ያደረጋቸው ከበዓታቸው መቀመጣቸው ነው። ቤተ ክርስቲያን የምትሻገረው በዓታቸውን አጽንተው በሚኖሩ ባሕታውያን ነው። ነገር ግን ልብ ብላችሁ ስሙ፣ እሳት ግን ይሰለቻል። በዓትም ለባሕታውያን ይሰለቻቸዋል። ሲሰለቻቸውም ወጥቼ ልስበክ ያሰኛቸዋል። ልስበክ ሲሉ በዚያው ውድቀት ይመጣባቸዋል። እግዚአብሔር ከዚህ ይሰውረን፣ የበሰሉ ባሕታውያንን አያሳጣን። አሁን ምዕመናን ተግተው ሲሰሩ፣ ባሕታውያን ደግሞ ካለታቸው ተጠግተው ከበዓታቸው ሲጸኑ ብርሃን ያገኛሉ፣ ይበስራሉ። በሳሎች ለክርስቶስ ግድ የሚላቸው ሃይማኖት ብቻ ሲነካ ከበዓታቸው የሚወጡ ቅዱስ እንጦንስ ከበዓቱ ወጥቶ አርዮሳውያን በእስክንድሪያ ከተማ ሲበጠብጡ ሊከራከር ብቻ ይወጣ ነበረ እና የእስክንድሪያ ምዕመናን ከላዩ ላይ ሲሰፍሩበት ተው አባታችን አታዳክሙት፣ አትንጫጩ፣ ድምፅ ቀንሱ ሲሉ የእሱ ደቀ መዛሙርት ተዋቸው፣ እነዚህ የክርስቶስ በጎች ናቸው፣ እንኳን የእነሱን ድምፅ የአጋንንትን ድምፅ ችዬ ኖሬአለሁ እያለ ነበር የሚመልሰው። እንዲህ ያሉ የበሰሉ በክርስቶስ ብርሃን የሰከሩ ልታይ የማይሉ ቤተ ክርስቲያንን ተሰውረው የሚጠብቁ ባሕታውያን ቤተ ክርስቲያንን ያሻግራሉ። ልክ ሽኮኮ አቅሟን ረስታ ከዓለቷ ከወጣች አንዷ አንበሳ እንደሚሰብራት ከበዓቱ የሚወጣ ባሕታዊም ለቤተ ክርስቲያን ጥፋት ነው። እሱም ይሰበራል፣ ቤተ ክርስቲያንንም ይሰብራል። እነዚህን ሲሰጠን ቤተ ክርስቲያን መከራውን ሁሉ ታልፋለች። እንዲህ ያሉ አባቶችን ያሉትን ይግለጥልን ይጠብቅልንም ሁሉ እንዲህ ያሉ አባቶችንም አይንሳል። እኛ ሁልዚሁ ላይ አንድ ነገር ልንገራችሁ። መጠጊያውን የሚያውቅ ሰው አሽኮኮ ይባላል። መጠጊያውን የሚያውቅ ከክርስቶስ የሚጠጋ ነው። ይህ አለት ክርስቶስ ነው። ከክርስቶስ የተጠጋ ሰው ክፉ ዘመንን ማለፍ፣ ከክርስቶስ ትምህርት፣ ከክርስቶስ ስም፣ ከክርስቶስ ጥምቀት፣ ከክርስቶስ ቤተ ክርስቲያን፣ ከክርስቶስ ቁርባን የተጠጋ ሰው ያልፋል ማለት ነው። ባያልፍ ቢሞት እንኳን በሞት እንኳ ቢሆን ወደ ክርስቶስ ያልፋል። ክርስቶስ ላለው ሰው ሞት እንኳ ቢሆን ወደ ክርስቶስ መድረሻ መንገድ ነው። ይሄን ነው። ሶስተኛው አንበጣ ነው። አንበጣ ከፍ ብሎ መብረሩ ነው። ከፍ ብሎ መብረር የሚችል ስለሆነ አንበጣ ጥበበኛ ነው። አቅም ስለሌለው ምድር ለምድር ሲሄድ ሌሎች አራዊት እንደሌሉ ሲያስብ በአዝመራ ላይ ይሄዳል። አራዊት ሲመጡ ደግሞ ከፍ ብሎ ይበራል። ከፍ ብሎ የሚኖር ማለት ምንድን ነው? ተስፋ በሚያስቆርጥ ጊዜ ሰማያዊ መንግስትን እያሰቡ የሚጽናኑ ናቸው። እንግዲህ ተመልከቱ፣ አንበጣ አለቃ የለውም።
የክርስቲያኖች ተስፋ የሚያደርጉት መንግስታቸው የእግዚአብሔር መንግስት ነው። የእግዚአብሔርን መንግስት ተስፋ የሚያደርጉ ክርስቲያኖች የምድር መንግስትም እንዲቀና ያደርግላቸዋል። ተስፋቸውን በምድር ያደርጉ ክርስቲያኖች ግን የሰማይ መንግስት ሊፈርድላቸው አይችልም። ለምን? ተስፋቸውን ወደ ምድር አድርገውታልና። እኛ ቀና ብለን የተፈጠርነው ከዋክብትን እንድናይና እግዚአብሔርን እንድናስብ ነው፣ ሰማያዊን። ስለዚህ ሰማያዊነት ያላቸው ተስፋቸውም ሰማያዊ ኑሯቸውም ሰማያዊ የሆኑ ብዙ ክርስቲያን ከቤተ ክርስቲያናችን የሚወጣው ለምን ይመስላችኋል? ምድራዊ ጤንነትና ምድራዊ ምግብ፣ ምድራዊ ሰላም፣ ጊዜያዊ መጽናናት ፈልጎ ነው። ሰማያዊ መጽናናት፣ ሰማያዊ ሰላም፣ ሰማያዊ ጤንነት፣ ሰማያዊ አይምሮ ያላቸው ያዩትን እያጡ ያላዩትን የሚከተሉ ምዕመናን እሊህ ምን ይባላሉ? አንበጣ ይባላሉ ማለት ነው። ከፍ ብለን የምንበር ማለት የላይኛውን የምናስብ ማለት ነው። በኢትዮጵያ እንኳን በቤተ ክርስቲያን በታሪክም የተጻፈ ብዙ ነገር እኮ ነው ያለ። አንድ በእኛ ሀገር ንጉሱን አልነግራችሁም ስለማይጠቅማችሁ ደግሞ ይህን ምክንያት አድርገን ደግሞ ለመከፋፈያ እንዳንጠቀምበት ብዬ ነው። እና በአንድ ንጉስ ዘመን የንጉሱ ሰራዊት ሂደው የአንዱን ሰው ሚስቱን ቀምተው ያልሆነ ስራ ይሰሩበታል። ደግሞ ንጉሱን ደግሞ ያኛውን መስፍኑን ደግሞ አስረውታል። አስረው ሰውየውም ጥጋበኛ ነበር። የኔ ሚስት ቤተ ክርስቲያን ሳትገባ የሌላ ሰው ሚስት እንዳይገባ ብሎ አዋጅ የነገረ ሰው ነበር። እንግዲህ እሷ ተኝታ ባረፈደች ቁጥር ሴቶች ምዕመናን ውጭ ቆመው ይጠብቃሉ ማለት ነው። እሱ እንዲህ ያለ ትዕቢተኛ ስለነበረ ሌላ ንጉስ ነግሶ ምን አደረገው? እሱን አሰረው። እሱ ሲታሰር ደግሞ ሰራዊቱ ሂደው ሚስቱን እንዳልሆነ ሆኑ። ምን አለ ሰውየው? አይ ሚስቴን ሰዋያት አይሉም ጠጁ ቀጠነብኝ ስጋው ጎፈየብኝ አይሉም ቀን የጣለለታ ይደረጋል ሁሉም ብሎ በገና ደረደረ። ተፈታ ሲሉት ምንድነው ያለ? ንስሐ ገብቶ ነው በገና እየደረደረ እስር ቤት ውስጥ። አያችሁ እግዚአብሔር ቸር ነው። በነፃነት ያልተመለሰን ሰው በስራት ይመልሰዋል። ከዚያ በኋላ ምን አደረገ? በገና እየደረደረ ንስሐ ሲገባ ያንን ግፍ የሰሩ ወታደሮችን መብረቅ መጥቷቸው አደረ። ንጉሱ ግን እንዲህ አድርጎ በገና ደረደረ ብለው ሲነግሯቸው ፍቱት ሲሉ አይ ጃን ሆይ ይታውት ከርሰው ለበለጠ ንጉስ ነግሬያለሁ ብሏቸው ነበር። ከርሰው ለበለጠ ንጉስ ነግሬያለሁ አላቸው። ንስሐ ሲገባ ሚስቱን የተበቀሉ ወታደሮችን መብረቅ መጥቷቸው አደረ። የምድር ፍርድ ሳይጠብቁ የሰማይ ፍርድ የሚጠብቁ ሰዎች ፍትህ ያገኛሉ። የቤተ ክርስቲያን ፍትህ የሚገኘው ከመድኃኔዓለም ነው። ፍትህ አይምሯችን ሰማያዊ እናድርግ። እነዚህ ናቸው አንበጦች የሚባሉ ማለት ነው። ምድር ላይ በሚያዩት ነገር ተደናብረው ተደናግጠው የማይሸበሩ የማይለያዩ የማይከፋፈሉ ክርስቲያኖች ናቸው አንበጣን ይመስላሉ የተባሉት ማለት። ጥበብ የሚባለው ይሄ ነው። እግዚአብሔር የሰማያዊ አይምሮ ይስጠን። ይሄ አንበጣ ይባላል። ሌላው አንበጣ በጣም የሚደንቅ ነው። ምን ያደርግ ነው? በአንድ ድምፅ ይመራል። አራተኛውን የቀረኝ ትምህርቴን እጨርሳለሁ። አራተኛውን ተናግሬ በምን ድምፅ ይመራል አልኩኝ? ይሆን በአንድ ድምፅ የሚመራ ነው። አንድ አንበጣ ከጮኸ በአንድ ድምፅ ይመራል። ለጊዜው ሊቃውንቱ ሲተረጉሙት በእስራኤል መስለውታል። በሙሴ ድምፅ የሚመሩ እስራኤል ማለት ናቸው። በሙሴ ድምፅ የሚመሩ በአንድ ድምፅ የሚመሩ ማለት ምን ማለት ነው? መሪያቸውን የሚሰሙ ክርስቲያኖች ያስፈልጋሉ። በቅዱስ ሲኖዶስና በቤተ ክርስቲያን ድምፅ የሚመሩ ክርስቲያኖች ናቸው። እንደዚህ የክርስቶስ ቃል የሚመራቸው። አሁን እኮ የቀረን እኮ እየራሳችን ተከፋፍለን ሲኖዶስ ማቋቋም ነው የቀረን። እያንዳንዱ ክርስቲያን አንዳንድ ሲኖዶስ አክሏል በእውነቱ ማለት አንዱ አንዱን ሲተች፣ አንዱ ራሱ ሲፈርድ ሲተች። እንደው እኮ እናንተ እኮ ሲያሻችሁ የፍትሐ ነገሥት ሊቃውንት ትሆናላችሁ፣ ሲያሻችሁ የመጽሐፍ ቅዱስ ሊቅ ትሆናላችሁ፣ ሲያሻችሁ ፓትርያርክ መሆን ያምራችኋል። ማትሆኑት እኮ የላችሁም እናንተ በእውነቱ ማለት። በአንድ ድምፅ ብንመራ ብንሰማ ኑሮ ሰዎች ሁሉ ቀዳዳችን እየተጠቀሙ ባላጠፉን ነበረ። እንዳንጠፋ የሚያደርገን ምንድነው? መደማመጥ። እግዚአብሔር እንድንደማመጥ ያደርገን በእውነቱ ማለት። ክርስቶስን እየተከተሉ ካለመደማመጥ በላይ ሞኝነት አለ? የአንድ ድሃ ድምፅ የአንዲት ድሃ ሴት ብሶት ለመስማት በቀትር ጊዜ ከውሃ ጉድጓድ የተቀመጠ ክርስቶስን አመልካለሁ የሚል ክርስቲያን የሚመራውን አባት እንዳለመስማት ያለ ጅልነት የለም። ስለዚህ አንበጣ ከመሪው ይገኛል። ከአባቶቻችን ስር እግዚአብሔር አያጥፋል።
በቤተ ክርስቲያን ድምፅ እንመራ እንጂ በየራሳችን እንዳንመራም እግዚአብሔር ይጠብቀን። አንበጣ ተመስጦ ያላቸው ክርስቲያኖች ምሳሌ ነው። ሲጸልዩ የሚመሰጡ፣ ሲያስቀድሱ የሚመሰጡ፣ ሲቆርቡ የሚመሰጡ። ሰይጣን ከቤተ ክርስቲያን ማጥፋት ሲፈልግ ተመስጧችንን ይነጥቀናል፣ እንዳንመሰጥ ያደርገናል። የእግዚአብሔርን ቸርነት እንዳናስብ ያደርገናል። አንዲት ሴት ከአንድ መነኩሴ ፊት ሂዳ እንዲህ አለችው፣ እባክህን እየኝ አለችው፣ አያት። እባክህን እየኝ አለችው፣ አያት። እባክህን ደህና አድርገህ ተመልከተኝ አለችው፣ አያት። ዞም መልሶ አንገቱን ደፋ። ምን ነው አላምርም እንዴ አለችው። መልካም ነሽ፣ እግዚአብሔር ግን ካንቺ ይልቅ መልካም ነው አለት። በእውነቱ ማለት አሻግሮ የሚያይ ሰው ነበር። በክርስቶስ ውበትና በእግዚአብሔር መልካምነት የተመሰጠው ሰው ዓለምን መጥላት ይችላል። ተዘክሮተ እግዚአብሔር የያዘው ሰው ዓለምን ከማሰብ ይድናል። እና ተመስጦ ያላቸው ክርስቲያኖች፣ ሰማያዊ ሕሊና ያላቸው ክርስቲያኖች በመንደር መባላትን አቁመው በሰማይ ርስታቸው አንድ መሆን የሚችሉ በአንድ ድምፅ በክርስቶስ ትእዛዝና በቅድስት ቤተ ክርስቲያን ቃል አንዱ ነው የሚጓዙ ምዕመናን እሊህ ምን ይባላሉ? አንድ ክርስቲያን። እለ ያሐውሩ በአሐዱ ትእዛዝ። አንበጣ በአንድ ትእዛዝ በአንድ ላይ ይሄዳል። በቤተ ክርስቲያን ትእዛዝ በአንድ ላይ የቆመ ክርስቲያን ዲያብሎስ ገፍቶ ሊጥለው አይችልም።